ባለቤቴን ባለፈው በሌላ አካውንት ጀንጅኘው ከዛ ሚስት የለኝም ወላሂ ለአዝማ 4 አመት የከፈተኋት እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት እኔ ወይኔ ያለው እሱ ኢትዮጵያ ነው ያለው ወቀስያ ወይኔ ያለው እሱ አንቺ የት ነሽ አንቺ የት ነሽ እሱ ኢትዮጵያ ነው እኔ ሳኡዲ ነኝ ከዛ የለኝም ብሎ ፎቶ አንቺ ይሄን ለምን አደረግሽ ሁሉ ጊዜ እኔ ጋራ ሲያወራ አሞኛል ደክሞኛል በጣም ስራ ቢዚ ነኝ ይላል ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ ቀጥ ዛሬ ደም ግፊቴ ደግሞ ተነስቶብኛል እስኪ በስጭት እያለኝ ነው ይላል ከዛ አሞታል እያልኩኝ በቃ አንተ አልደውልበትም ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛ በቃ ዝም ብሎ ያወራል በጽሁፍ ሲደውል ደግሞ ጓደኛዬ ታወራዋለች ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው እኔ ጋራ ሲሆን ችግር ብቻ ነው የሚያወራው ኑሮ ውድነት ነው የሚያወራው ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው ነይ ቶሎና ዝሁ እንጋባ እሺ ትዳራችን ይሻለናል ይላል ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ እንግዲህ ደግሞ ሲያወራ ምንድነው የሚለው ሚስት የለኝም ወላሂ ለአዚም ነው የምልሽ ሚስት የለኝም ከፈታኋት 4 አመቴ አለ ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው ከዛ አዎ መቼ አብረን ሰርተን ሲጀመር ትንሽ እኮ አብረን የቆየ ነው ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው ብር አልቸገረኝም በቃ ደስ የሚል ሐላል ትዳር ነው የናፈቀኝ የኔ ፍቅር ነው ይልኝ እሺ ይላል ከዛ እሺ ብር ቆይ ሱቅ አላችሁ እናንተ ሱቅ አላችሁ ሱቅ ካለው አንቺ ለምን ተሰደርሽ ባልሽ ጋር ዘው አትቀመጭ ነበር ሱቅና እንዴ ብር ካለ ለምን መጣሽ እኔ ነኝ እኮ የከፈኩት እዚህ 10 አመት ከተጋባን 10 አመት ነው አዲስ አበባ የከፈኩለት በአንቺ ብር ነው የከፈተው እዚህ አብረን ነበር እሱ ተይዞ ሲገባ አንድ ልጅ ነበረን ልጁን ይዞ ገባ እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ ሁሉም ነገር ነኝ ከዛ ሁሉም የኔ ገንዘብ ነው እኔ ሐላል ትዳር ነው ያማረኝ ይላል ከዛ ሸኩና ሁሉ ታሱ ይሄንን ሲልዩ እናቴ አሁን ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ በቪዲዮ ልሽ ምን አይነት ነሽ ጥቁር ነሽ አረንጓዴ ነሽ አይደል ምን ነው ዝም በደፈናው እንደሚያወራው እና ምን ላክሽ ቆንጆዬ አንድ ተምታምሊ ከፌስቡክ አምጥቼ ላኩለት አውረደሽ ሌላዋል አው ከዛ አቤት ስታምሪ አንደኛ አለ ከዛ ያንተ ላክልኝ ብዬው ማለት ነው በጧት ተነስቶ ጺሙን አስተካክሎ በቃ እንዴ ወላሂ ቆንጆዬ ሆኖ ላክልኝ አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ እያረገ እጪ የማያምር እንዴ አይሰለጥንም ያው ዝም ማለት ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረገልኝ ወላሂ ከዛ ከአራት ቀን በኋላ 3 ቀን ጀንጀኝ ድምጹን ከቀደው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስደነጀንኩ ካሁን በኋላ ኒካ የለም ማለት ለምን 10 ጊዜ ነው የፈታኋት 10 ጊዜ ስለፈታኋት ኒካ መመለስ አልችልም ቆይቻለሁ 4 አመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትወስ ሲጀምር አልፈልግህም አልኩት 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ እና አብሬ መኖር አልፈልግም ያው ገንዘቤን ተካፍዬ መውጣት ነው የምፈልገው እና የሱ ኒካህ አለ ወይስ የለም እንደው ከባድ ነው እንጂ አሁን ይሄ አንደኛ ነገር አንቺም ትልቅ ስተሰርተሻል ጥፋትሽ በሸሪዓው እንደዚህ አይደረግም ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውረደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ ዝም ብለሽ ጎማዳ መልከለሽ ልትሆኚ ትችላለሽ እሱ ደግሞ አገኘሁ ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው ይፈልጋል ወንድ ነውና እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ ለምን ተብሎ ሰው እሱ ድሮ የሚጀነጅናል አዳምጭ ለምን አገባሽው ታዲያ መጀመሪያ አግብተሽ አይደል ተስማምተሽ ድሮ የሚጀነጅናል ታዲያ ይጀንጅና ሳይጀነጅ ታዲያ ተስማምቶ ተገባችሁ እንዴ አዳምጪኝ በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ
ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው። አላህ ወላ ተጀሰሱ ነው የሚለው። ወላ يغتب بعضكم بعضا ይሄ መፈላፈል በማጋሄዱ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው። በኋላ ሲደነግጥ እንደገና ያው መልሼሻለሁ አልፈታሁሽም ቢልሽ፣ ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ። ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ያው ሰውየው ፂሙን አበጃይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺ አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው። ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ሲተው አልፈታም ነው የሚለው የከፈትሽለቱን ሱቅ አልሰጥም ብሩ ሊልሽ ይችላል ሊከዳሽ ይችላል። ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ከሆነ ይሄን ጉዱን መረጃ ይዣለሁ ብለሻል አንቺ ቀርጸሻል ድምጹንም ምኑም ይሄው ባካችሁ እንደዚህ ያደረገኝ ስለዚህ ስርዓት የያዝ ባሌ ብለሽ ለቤተሰቦች አምልኪና ቤተሰቦችሽ እዛው አፋቱሽም ማኖሩሽም ያንን አድርጊ። ለእንግዲሁ ግን እባካችሁ ሴቶች ይሄን እንዲህ አይነት ነገር አታድርጉ። ጥሩ አይደለም። የራሳችሁን ህይወት ነው የምታበላሹት። የወንድ ልጅ ምን መላእክት አይደለም እኮ መላእክት አይደለም። ሰው የተሻለ ነገር ሲመጣ ሁሉም ይመኛል። የለኝም ሚስት እንደው ሰው እንኳን ሚስት አይደለምና ሚስትን ያህላል ጸጋ አይደለም። ሰው ከየመስጂዱ ከየሆነ ቦታው ከየሱቁ ወለቅ ሲደረግለት ሸበት ጫማ ያለው እንትን እስኪቸር ጫማ ሰርቆ የሚሄደው ለምንድን ነው? የተሻለ ነገር ከሆነ ብሎ ነው እኮ ሰው ጫማ ይሰርቃል እንኳን ሚስት አይደለምና። ስለዚህ ጥፋቱን የሴቶቹ የእናንተው ነው። እንደዚህ አይነት ነገር መደረግ የለበሽም ማድረግ የለብሽም። ሴቶችም ተጠንቀቁ በትዳራችሁ ላይ። ወንዶችም ሰማችሁ ሚስት ዘይነባ ከሆነች ትግስት ሆና ብመጣ ሃይ ብትልህ በውስጥ ፌሩዝ ሆና ብመጣ ሞቢና ዙዙ ሃይ ብትልህ እየው እየሰማ ነው ይሄን ጉድህን አፈን ከፍተካ እያልክ ፎቶን እየተነሳህ እየነቃቀስክ በያረክ ፎቶ ለካለው ብትል የዚች ሊባል ያጋጠመው ያጋጥማሃል። ለሰው ብለህ ስታማ ለኔ ብለህ ስማ የሚባል ነገር አለ። ወንዶችም ተጠንቀቁ በያንቺ። ሁለተኛ ይሄንን አታድርጊ። አላህን ፍሪ። ጥሩ አይደለም የሚያደርሹ ሌሎችም ሴቶች የባላችሁን ነውር ጀዋሉን እንኳን አይጎረጎርም። እንደው መስጂድና ትዳር ዝም ብሎ ጧሃራ ነው ብሎ መኖር ነው የሚሻለው እንጂ ወንዶቹም ከተከታተሉ ሴቶቹም ከተከታተሉ ይሄ ጀዋል የሚያመጣው በላ ብዙ ነገር አለ ማለት ነው። ብዙም ያለያይ ነገር አለ። ሴቶቹም አታርፉም ወንዶቹም አታርፉም። እንደው ስለዚህ እንዱ ዝም ብሎ ተማምኖ መስጂድ ሲገባ እንደው ሽንት ሲንሸናበት ታልታየ አንድ መስጂድ ይሄ መስጂድ ነጃሳ ነው ማለት አይቻልም። ዝም ብሎ አደባርጎ ገብቶ ሰግዶ መውጣት ነው። ሴትም እንደዚሁ ወንድም እንደዚሁ ተቻችሎ መኖር ነው። በአንቺ ለማንኛውም እናቴ ይሄ እንደው ለሁላችንም ትምህርት ነው። አላህ ይጠብቀን እና ወንዶችም ይሄ በግል እየመጣ ሃይ የምትል ሃይ የሚል ይሄ የማይታወቅ ኮድ ሁሉ ቢመጣልክ እንደው አዲስ ነገር አገኘው ብለህ ዝም ብለህ እንደው ሰክ ብለህ እንደው ያለ የሌለህን ፎቶ እየገለባበጥክ አትላክ። እንዲህ አይነትም ነገር አለ ማለት ነው። ተጠንቀቁ ትዳራችሁ እንዳይበላሽ። በእናቴ ደህና ደሪ ሂጂ ወደ ስራሽ ሂጂ። ጉድ እንዴት አለ ጉር ነው በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በቃ ከዚህ በኋላ እንግዲህ ይበቃኛል። ባልሽን ምን ያክል ታምኚዋለሽ? አንቺስ ብትሆኚ ይሄን ነገር ታደርጊ ነበር? ተፈትኚው ነበር? እውነት ለመናገር መፈተኑ ያው የሰው ልጅ ሲፈተን የሆነ ነገር አይታጣበትም። ሲቀጥል ደግሞ እንደዚህ ስለተራራቃችሁ ብቻ ሳይሆን አጠገብሽ ማብሮሽም ሆኖ ወጥቶ እየገባ አንድ ቤት እየኖራችሁም እንደዚህ አይነት ነገር ሊከሰት ይችላል። ጥርጣሬ ውስጥ አትግቡ። በአጠቃላይ እንደኔ ሰው ለራሱ ሲል ይታመናል እንጂ ሰው ተቆጣጥሮ ምንም አድርጎ አጠገቡ ስለጠበቀውም ከዛ ነገር ይርቃል ማለት አይችልም እና አይቻልም። ብቻ አትጠራጠሩ፣ ተውት። ያደረገችው ነገር ልክ ነው ብላችሁ ታስባላችሁ? በኮሜንት አሳውቁ።